ማሙን ተቋቁማ ልጆቿን ለማሳደግ እየጣረች እናት ጉዳይ ነው እቺ ሴት። ሌላው ገንዘብ ያለው ሰው ሰውን መርዳት የሚፈልግ ሰው ፋውንዴሽን ነው የሚከፍተው። they already have foundation በማን በልጁ ስም። ለምንድን ነው በአደባባይ የምትበትነው? ለምንድን የፋውንዴሽኑ ዓላማ በትምህርት ጉዳይ ከሆነ ሰዎችን ቢዝነስ ማስጀመር የሚል ነገር መጨመር ከፈለክ ዌብሳይት ላይ ታስቀምጣለህ። ሰዎችን ቢዝነስ ማስጀመርን መስራት ትችላለህ፣ ማስፋት ይቻላል። 60% ቲክቶክ ቻይና እንደሚወስደው ያወቀ እየበተነ ለሴቶች እየሰጠ ማሽማንን አይቻልም። ለሴቶች ነው እየሰጠ ያለው፣ ለማንም አይደለም፣ ለማንም አይደለም። ይሄ የሚኮነን ነው። ብሬ ነው፣ ገንዘቤ ነው። አው ግን እያባለክብን ነው። ትውልድ ይሄን እንድትቋቋመው አንችልም። ይሄ ብልግና ነው። ባለቤቱ በተሰደበችበት ከንፈር ተጣብቆ ሄዶ እየሳመ ምናምን የራሱ ቢዝነስ ነው የስ ነገር ግን ብልግናውን ግን ልናልፈው አንችልም። ትክክል አይደለም፣ ትክክል አይደለም። ስለዚህ በዚህ ምክንያት አንዳንድ ሰዎች ሳይት ስትይዙ አይቻለው። አንዳንድ ሰዎች ባለፈ ቂም አሁን ልልቲ ምናምን ስታደርጎ ሌሎች ሰዎች you just rather than going after the substance or the issue you just trying to attack her. ምንድነው ያነሳቸው? እኔ ከልልቲ በሁሉም ነገር ላልግባባ እችላለሁ፣ ከቴዲ በሁሉም ነገር ላልግባባ እችላለሁ፣ ከአዲስ ታይምስ በሁሉም ነገር ላልግባባ እችላለሁ። የሆነ ኢሹ ግን ይዘው ከመጡና ክሬዲቢሊቲ ካለው ሪሊቫንት የሆነ ኤቪደንስ ይዘው ከመጡ ዳጀስት ማድረግ ያለብህ አናላይዝ ማድረግ ያለብህ ያንን ነው እንጂ አንድ ሰው ለምን ተናገረ እያሉ ያንን ሰው አታክ ማድረግ ትክክል አይደለም። ኤንድ በዚሁ አጋጣሚ የተፋቱ ሴቶች የሚፋቱት ወደው አይደለም። ሁሉም አንዳንድ ወደው የሚፋቱ ሊኖሩ ይችላሉ። ነገር ግን ብዙ ርቀት ተጉዘው ነው። መሸማቀቂያ መደረግ የለበትም ትዳርን መፍታት። ልጆቻቸው እያሳደጉ ምን እያሉ የሚጥሩትን ህመማቸው የሚያውቁት እነሱ ናቸው። ማሸማቀቂያ አያስፈልግም። ልጅሽን ማሳደግ አቅተሽ ሐሳብ የለውም ቁጭ ብሎ መቀመጫው እስኪቀቀል ድረስ ከሶፋ ማይነሳ ስራ ማይሰራ ሰው መተዳደሪያ 15-20 ዓመት ያረገ ሰው ቁጭ ብሎ ሴቶችን ይሳደባል። አረብ ሀገር ያሉ ሴቶችን ይሳደባል። በጣም ነውር ነው። እና ቅድም ስትጠይቁኝ የነበራችሁ ከስር ለምን ገባ ፖለቲካ ብቻ ስለምታወራ ያላችሁ ሰዎች ስለታመምኩ ነው። በእንደዚህ አይነት ጉዳይ ላይ ሐሳብ አልሰጥም። ግን እንደ ወላጅ ትውልድ ሲበላሽ ማየት ልጆቼ ጣፈንታ ነው። 4 ልጆች አሉኝ እኔ። ነገ ዛሬ ተቀርጾ የተቀመጠ ዛሬ አያልቅም አያልፍም፣ ለነገም የሚቀመጥ ጉዳይ ነው እና በጣም ስለታመምኩ ነው። አመሰግናለሁ። በነገራችን ላይ ፖለቲከኞች እዚህ ውስጥ መግባት የለባቸው የምትሉት እንደውም እንደዚህ አይነት ጉዳይ ላይ መግባት ያለባቸው ፖለቲከኞች ናቸው። ፖለቲካ እኮ ጤናማ የሚሆነው እኮ ጤናማ ማህበረሰብ ሲኖር ነው። እና ነገ ሀገር የምትረከበው ጋለሞታና እንደዚህ ተሳዳቢ ትውልድ ከሆነ እንዴት ነው አንተ ፖለቲካ የምትሰራው? እንዴት ነው ሀገር የምታቀናው? እንደው ማህበራዊ ጉዳይ ላይ ብዙ ጊዜያችሁን ሰውታችሁ መተንተን አለባችሁ። ሃይ ባይ ልትሉ ይገባል፣ ልትቆጡ ይገባል። የኛ ማህበረሰብ ደግነቱ ስትነዳውም እንደሚነዳው ሁሉ ተውም ስትሎ የሚሰማ ነው አብዛኛው። ልክ አዳራሽ ገብተህ ስታጨበጭብ ተከትሎ እንደሚያጨበጭብ ሙሉ ወደ ጥሞና ወደ ቀልቡ ደግሞ የሚመልሰው ነገር ደግሞ ሲያገኝ ይሰማል። አሁንም የምናገረው ተሳዳቢ ሰው፣ ጋጠወጥ ሰው ሳይለንስ ሊያረጋችሁ አይገባም። ሳይለንስ የሚያረጋችሁ ሰው ሐሳብ ያለው ሰው ሳይለንስ ሊያረግ ይችላል ካሳመነ። በተረፈ ተሳድበ ምን ታመጣለህ? ተሳድበ ምን የምታመጣው ነገር አለ? ዘላለምን ተሳድባችሁ ሰው አሸማቃችሁ ምን ታመጣለህ? ምንም የሚያመጡት ነገር እኮ የለም። እናንተ ብቻ የምትናገሩት ንግግር በሐቅ ይሁን፣ ለህሊናችሁ ብላችሁ ተናገሩ እንጂ በራሱ ዛቢያ ይሽከርከርማችሁ። እንደዚህ ለህሊናቸው የሚያድሩ ሰዎች የሚናገሩትን ነው። በተቻለ መጠን እየሆነ ባለው ነገር ላይ ውጊያችን ከደምና ከአጥንት ጋር አይደለም ነው። ውጊያችን አየር ላይ ካለው አሰራሩ ጋር ነው። ድርጊትህ ትክክል አይደለም። አንተም እገዛ ፈልጋለሁ ብለሃል፣ አግዙኝ እርዱኝ ብለሃል። ይሄው ትክክለኛ ምክር መስማት ነው። እዚህ ጋር የመጨረሻ 30 ሰከንድ ብቻ ለአንድ ለማድረግ አንደኛ ሲንግል ማም መሆን ወንጀል አይደለም። ነምበር 1 2 ሲንግል ማም ማለት አግብተው ባለትዳር ሆኖ ከሚኖሩ ሰው በላይ የሚከፍሉት መስዋዕትነት በጣም ከባድ ነው። ቴዲ ውጣ ውረዱ በጣም ከባድ ነው። ለሁለት ሆነ እንኳን የሚከብድህን ብቻቸው የሚወጡት ማለት ነው። ያንን መገንዘብ ያስፈልጋል። ሁለተኛ ለሐቅ ሁላችንም እንቁም ፕሊዝ።
ትላንትና አንገቷ ባዶ አድርጋ የመጣች ሴት ድጋፍ ለማግኘት መስቀል አንጠልጥላ ከመጣች ከማንም በላይ ባለመስቀለኞች ናቸው እንደዚህ አይነቱ ማውገዝ ያለባቸው። ትላንትና ይሄ ብሔር አይደለሁም እኔ ንጹህ ኢትዮጵያዊ ነኝ ሲል የነበረው ልክ ተወጥሮ በራሱ ወንጀል በገባበት ማቅ ውስጥ መውጣት ሲያቅተው የዘር መደበቂያ ሲያደርገው አንቅረን መጥፋት ያለብን የዛ ዘር አካላቶች ናቸው። እንደዚህ አይነት ጓደኝነት የለም፣ እንደዚህ አይነት ወዳጅነት የለም። ቴዲ እኔ የምጠላው ማን እንደሆነ ታውቃለህ? የራሴ ጓደኛ፣ የራሴ ወንድም፣ የራሴ ዘመድ የሆነ የራሱ ወንጀል መጀመሪያ ችግር ውስጥ እንዳይገባ መክሬ እምቢ ብሎ መጀመሪያ እኔ ጋሻ እንደሆነው መጨረሻ በጭንቀት ካጠፋ በኋላ ሲመጣ እኔ ነኝ የመጨረሻ ጠላት አድርጌ የማየው። ምክንያቱም መደበቂያ መስጠት የለብንም። አመሰግናለሁ። ሁላችሁም ሰላም ሆኑ። ቴንክ ዩ። በቃ ይሄ ደስ የሚል ለሚጠቀምበት ሰው እንትን ነው። ዛሬ ቲክቶክ ላይ ካሳለፋችኋቸው ጊዜያቶች ምናልባት አልባከንም ብላችሁ ከምትወስዷቸው ነገሮች መካከል አንዱ ይሄ ነው ሊሆን የሚችለው። የመጨረሻ አንዳንድ ዙር ያልተጻፈ እንጂ ከተጻፈው ጽሁፍ ጋር የሚሄድ አብሮ ሊሄድ የሚችል እስካሁን 23 ሰዎች ኮመንት ሰጥተውኛል። መጨረሻ ላይ አነባለሁ። ምክርም ካላችሁ እኛ ያላየነውን አንግል እናንተ ያያችሁበት ነገር ደግሞ ካለ አይ ትክክል ነው ከዚህ አንግል አይታችኋለሁ የምትሉት ነገር ካለ ኮመንት እንድታደርጉልኝ ነው። አሁን እየተወያየንበት ባለው ጉዳይ ላይ ቲክቶክ ላይ ገንዘቤን ስረጭ አይታወቀኝም ብሏል። እጄ ወንፊት ነው የተቀበልኩትን ገንዘብ እንደ ወንፊት ነው እየሆነብኝ ያለው ብሏል። የካሳ በር ነው ብሏል። ለዚህ የምሰጡት ምክር አለ ቲክቶክ ላይ ለሚረጨው ቴዳ እኔ አንድ ነገር ብዬ በዚህ ዙረት ምክራችሁን ቢያንስ ስለማነቆ እዚህ ጋር የሕክምና ሰዎችም እየሰጣችሁ ነው፣ ኮሜንት እያደረጋችሁ ነው። ምክራችሁን ጻፉልኝ። ቴዲ ሐዋሳ የቴሌግራም ቻናል ላይ ገብታችሁ መጨረሻ ላይ የማነበው ይሆናል። አዲስ ነው። ከአዲስ በኋላ ሄሊ ወደ አንቺ እመጣለሁ። አዲሳችን እሺ ነው ወይስ ትቅደም? እሷ ምሰጣት ከሆነ ትቅደምን፣ ችግር የለም። ችግር የለም ይሄድበት። እሺ ሻመሰገላይ ስዩም የተናገረውን ነገር ሃይላይት ማድረግ ያስፈልጋል። በሱ ሌብል ሁላችንም አልተናገርነውም፣ ግን እሱ he nailed it from the bottom to top honestly በቃ ሁሉንም ነገር ገለጸ። እኛም የተቃወምነው ቴዲም የተቃወምነው ዛሬ ቴዲ ቤት ሲከፍትም እኔ እንደውም እውነት ለመናገር የሆነ ስራ ነበረኝ ሌላ ቦታ ሄጄ የምሰራው ስራ ነበርና ያንን ስራ ራሱ ወደዛ እየሄድኩ ነው አቁሜ እዚህ የመጣሁት ማለት ነውና ምንድነው አስፈላጊ ነው ይሄ ቶፒክ አስፈላጊ ነው። ወሬ ለማቃ እኔ ወሬ አልወድም። ብዙ ጊዜ ፖለቲካ ነው የምናወራው አይደለም። እንደዚህ አይነት ግለሰቦች የሚጣሉት ጸብ ላይ ምናምን አንገባ። ይሄ ግን ክሪቲካል ነው። ክሪቲካል የሆነው ምንድነው ብዙ ሰዎችን እያበላሸ ያለ ነው። ልጆቻችን ወይንም ደግሞ ኒው ጀነሬሽን አስፓየር የሚያደርገው ቲክታክ ላይ ወጥቶ ተሳድቦና ጭኑን ገልጦ ገንዘብ ማግኘት እየሆነ ነው። ይሄን የሚያደርጉ ሰዎች እንደውም ላስተምር ነው ወንጌል ላስተምርበት ነው አለ። ወንጌል ላስተምርበት ወንጌል ልታስተምር ከሆነ ወንጌል የሚያስተምሩ ሰዎች ናቸው እንዴ ገንዘብ የምትሰጣቸው? አይደሉም እኮ። እንደውም ቤተክርስቲያን ሌላ ሃይማኖት የሚሰድቡ ማህበረሰብ እንደ ማህበረሰብ የሚሰድቡ እርስ በራሳቸው የሚሰዳደቡ ወንጌል በሄደበት ያልሄዱ ዞር ይላሉ። ምንም ከወንጌል እንዴት አድርገህ ነው እነሱን ለመመለስ ከሆነ አንተኛ መጀመሪያ ወንጌል ነው የምትሰብካቸው ከሆነ ወይም ገንዘብ እየሰጠ ቸርች ውሰዳቸው እንጂ ቲክታክ ላይ ልክ ለልቲ እንዳለችው በአንድ ሰዓት በአንድ ደቂቃ በ5 ደቂቃ 9,000 10,000 ዶላር እየበተንክ ይሄ በዚህ ወንጌልም የሚማር ሰው የለም። ቱ ቢግንስ ይሄ ስህተት ነው። ግን ኢንድ ጎል አንተ ፍላጎት ምንድነው? አሁን ዘዌ ፓተርንን ስናየው ያየነው ምንድነው? ገንዘብ በትነ ዱባይ ነው ሄድከው፣ ገንዘብ በትነ ፍራንክፈርት ነው ሄድከው። ሁለቱም ጋር ሄድከው ሴቶች ጋር ነው ሄድከው። ትዳርን አፍርሰ ሴቶች ጋር ነው። ዱባይ ሄድከው ለሴት ነው። ፍራንክፈርት ሄድከው ለሴት ነው። ትዳርን በትነ በቃ እኛም የተቃወምነው ይሄን ነው። ለአመንዝራነት ነው 1 ምናምን ቢሊዮን ብር ያወጣው እንጂ ቲክታክ ላይ ሰውን ለመርዳት አይደለም። ይሄ በጣም መሰመር አለበት። ስለዚህ ሜላት የምትባየውም ሴትዮ ቁንጅናዬ ነው በሽታ የሆነብኝ ቁንጅናዬ ነው ችግሩ፣ ከድሮ ጀምሮ ሴቶች ናቸው የሚላከፉኝ አይደለም። አንቺ እኔ ልጅቷ ቆንጆ ልትሆን ትችላለች። እኔ ፐርሰናሊ ብትጠይቀኝ እንደ ብዙ ኢትዮጵያኖች የእሷ አይነት ውበት አላቸው። ብዙ ኢትዮጵያኖች እሷ የተለየች አይደለች። ለእኔ ቁንጅና ሴቶች ውበት ቢኖራቸው ጥሩ ነው። ኖርም ቢኖራቸው፣ ኢትዮጵያዊ ባህል ቢኖራቸው፣ ፕሪንሲፕል ቢኖራቸው፣ ራሳቸውን የማይሸጡ ሲሆኑ፣ ለራሳቸው ክብር ያላቸው ሲሆኑ እኔ በጣም
ቁንጅናቸው ጎልቶ ይታየኛል። ለኔ ክብር ይኖራል፣ ለሴትዮዋ ክብር ይኖረኛል፣ ለልጅቷ ክብር ይኖረኛል። በትዳርም ይሁን በምንም ማለት ነው። ከዛ ውጪ አንቺ ይሄንን ሰውዬ አሳደሽ ይዘሽ ውበቴ ነው ጥፋቱ ካልሽ ውበቱ ሳይሆን አስተሳሰብሽ ነው ችግሩ። ያንቺ ችግር አስተሳሰብሽ ነው። ምንድነው? አንቺ ያለ እድሜሽ ሄደሽ ይሄን ሰው እየፈለግሽው ገንዘብ ስላለው እንጂ አንቺ ጨዋነት ኖሮሽ ውበትሽ ከሁሉም የተለየ ስለሆነ ሆኖ ሳይሆን ወይንም ጨዋነትሽ ሃይማኖታዊነት ወንድነው ሃይማኖቴ ፈራህ እግዚአብሔር ስላለሽ አይደለም። ይሄን ሰው እየወደድሽው እና ያጠመድሽው ገንዘብ ስላለው ነው። ሰውየውም አንቺን የፈለገሽ በገንዘቡ ነው። አሁን ይሄ መብታችሁ ሆኖ ሳለ እኛ ግን አደባባይ ላይ ይዛችሁ መታችሁ ይሄንን ነውር ስዩም እንዳለው ነውሩን ኖርማላይዝ አድርጋችሁ ስትመጡ ትክክል አይደለም። ይሄ ነውር ጥያቄ ምናልባት ቆይ በጣም የምናከብረው የምንወደው ደራሲ ይስማዕከ ወርቁ ፐብሊክ ሪከርድ ስለሆነ ይሄንን ማነሳው ነው። ከሱ ጋር መለያየታቸውን መረጃ አላችሁ? ተለያይቻለሁ አለች እሷ በአደባባይ ተናገረች። ተለያይታለች አለ። ግን አንድ እዚህ ጋር መነሳት ያለበት ዞይ የሚባለው ወንድማችን እኔ ከተለያየው 2 ዓመቴ ነው አለ። ሰሞኑን በቪዲዮ ወጥቶ ማለት ነው። ግን የዛሬ 11 ወር ልዕልቲ ያለች ልዕልቲ ጋር ገብቶ ምንድን ነው ያለ? እኔ ለሚስቴ 100% ከሚስቴ ጋር ነኝ አለ። ቪዲዮውን ልታሰማ ትችላለች አሁን ከፍታ። ስለዚህ 100% የዛሬ 11 ወር ከሚስቴ ጋር ነኝ፣ እኔ ለሚስቴ አስባለሁ፣ አብሬያት ነው ያለሁት ካለ 2 ዓመት ነው ከተለያየው ብሎ ሊያወራ ይችላል። ሰውየው የሚናገረው ነገር ራሱ አብሮ አይሄድም። እውነት ለመናገር ብዙ ነገሩ ይጋጫል። ስለዚህ የኛ ግን ትልቁ ነገር እኔ በአንድ ደቂቃ ይሄን ልጨርስ ቴዲ፣ እኔም አንተም እዚህ ጋር አጀንዳ ሰተን ወይም ሰዓት ሰተን ያወራ ነው አንድ ምሳሌነቱ ሮንግ ስለሆነ ነው። ሁለተኛ የሚያማግጡ ሴቶች ሹገር ዳዲ ሹገር ማሚ ምናምን ፈልገው የሚሄዱ ወንዶች ህፃናቶች እንዲበረታታ ስለማንፈልግ አጭበርባሪነትን ጋለሞታነትን የማህበረሰባችን ኖርም እንዲሆን ስለማንፈልግ ይሄው አላሙዲን እንኳን እንትና የምትባለውን ጠብሷታልና ስለዚህ ምንድነው ችግሩ እንድንባል አንፈልግም። ነውር ነው። ለገንዘብ ብሎ ሰውን ሽማግሌ ማግባት፣ ያላቻ መጋባት፣ በገንዘብ ሰውን ማሳደድ በማህበረሰባችንም በዓለምም ነውር ነው። በእኩያ ፈልጋ አግባ አታግባ እሱ ምርጫ ነው። ግን ያንን ደግሞ ሚዲያ ላይ መጣ እንደ ትክክል አድርገህ እኔ ጨዋ ስለሆንኩ ነው፣ እኔ ቆንጆ ስለሆንኩ ነው፣ እኔ ፈራ እግዚአብሔር ስላለኝ ነው ስትለኝ ነው አይደለም። አንተ እዚህ ውስጥ የገባኸው ገንዘብ፣ አንቺ እዚህ ውስጥ የገባሽው ሜላት ገንዘብ ፈልገሽ ነው። ጋሽዬ ቤቢ ደግሞ እዚህ ውስጥ የገባኸው ገንዘብን ይዘ ነው ሜላት ጋር ሄድከው። ስለዚህ ትዳርን አፍርሰ ሄድከው። ይሄ ነውር ነው። ነውር ደግሞ በስሙ ተጠርቶ ነውር መባል አለበት። አመሰግናለሁ። እኔ ይሄንን ነው የምለው። ቴንክ ዩ። እኔ እንግዲህ እንደነገርኳችሁ ሜላትም ዞዬም በጣም ወዳጄ ናቸው። አንድ ጊዜ እነዚህ ዞዬ በዚህ ሶሻል ሚዲያ ላይ እርቃንን በሚመለከት አንድ የወጣ ሊክ ያደረገ ታስታውሱ እንደሆነ የሆነ ነገር ተናግሬ ከዚህ ጀርባ ከዚህ እርቃን ጀርባ ጊፍት የምትሰጡ ሰዎች አላችሁ ብዬ አንድ በተናገርኩት ንግግር ላይ ስልኬን ከሰው አፈላልጎ ደውሎልኝ እኔ እንደዚህ አይነት ሰው አይደለሁም፣ እኔ ፈራ እግዚአብሔር ያለብኝ ሰው ነኝ በሚለው ረጅም ሰዓት አውርቶኛል። በዛ ላይ እውነት ለመናገር ትህትናውን ነው ያየሁት። ዞ የሚባለው ሰው በትህትና ነው ያዋራኝ። ስላለው ስለ አቋሙ ነግሮኛል። ነገር ግን አሁን ግራ ቀኙን ሳይ እሱ የነገረኝና እየሆነ ያለው ነገር ሊጣጣምልኝ አልቻለም። አሁን እኔ አንድ እንትን ያለኝ ነገር መጀመሪያ ትላንትና ገብቼ እንደዚሁ አንዳንዶቻችሁ ቆርጣችሁ የሰራችሁትን ቪዲዮ አይቼ ነበር። አንደበት ተያያዘ ምናምን፣ አንደበት የተያያዘው የምናገረው ነገር እስካገኝ ነበር። አሁን ግራ ቀኙን ስሰማ ጥፋቶች ወደ እሱ ነው ያዘነበሉት። ይሄ ያገጠጠ ያፈጠጠ ጉዳይ ነው። ድራማ ብትሰራ፣ ቲያትር ብትሰራ፣ ተናጋሪ ብትይዝ፣ አየር ላይ በራሪ ብትይዝ፣ አስማተኛ ብትይዝ ማንም ምንም ሊያደርግ አይችልም። ቁም ነገሩ ግን ተሳዳቢዎች እነዚህ ረገጣ እንደሚሉት ረገጣ ሳይሆን በተቻለ መጠን የማደርገውን ነገር እኔ ከራሴ አይደለሁም፣ ሰይጣን ነው እንደዚህ የሚያደርገኝ፣ ወድጆ አይደለም፣ ምን እንደሆንኩ አላውቅም ስላልክ ያን ስለሰማን ምናልባት ምን እንደምታደርግ ካላወቅ ምን ማድረግ እንዳለብህ እየነገርን ነው። ሌላ ነገር የለውም። በዚህ ጉዳይ ላይ ሊናደዱ የሚችሉት እርቃናቸውን ተጠቅመው ገንዘብ የሚሰበስቡ
ፕራይቬት ፓርታቸውን እያሳዩ ገንዘብ የሚሰበስቡ የእንጀራ ገመዳችን ተበጠሰብን ልትሉ ትችላላችሁ። አይ ዶንት ኬር። አፋቸውን አከራይተውም ወንጀል የሚሰሩ ወንጀለኛ የሚደግፉ እነሱ ወንዶቹ እንደዚህ በማንኛውም ሰዓት ላይ ከሰውየው እጠቀማለሁ ተባራሪ ያገኛለሁ ምናምን የምትሉ ሰዎች እናንተ ሊቀርባችሁ ይችላል። እኛ ከህሊና ጋር ያለ ነው። ተሳስተን ከሆነ ህዝብ ይፍረደን። እስካሁን ባደረግነው ውይይት ተሳስተን በተቻለ መጠን ሁሉን ያካተተ አስተያየትን ለመስማት ሙከራ አድርጌያለሁ። ተሳስተን መስመር ጥሰን ዘለፋ ውስጥ ገብተን እንደው ከንፈሮቻችን ረክሰው ከሆነ ፍረዱን እናንተ። በተቻለ መጠን ግን ለህሊናችን ስንቆም ምንም ጥያቄ የለውም። እኔ እንዳየሁት ከሆነ አሁንም እያሰባሰብኩት እንዳለው እዚህ ጋር በቴሌግራም አሰባስባለሁ፣ ከቲክቶክ አሰባስባለሁ፣ በፕራይቬት እንደዚህ ይልኩልኛል። ከ26 26 ከ30 ኮመንት እንዴት ይመሳሰላል? ይህ ዴሊቨራንስ ነፃ መውጣት ይሆንለት። ነፃ መውጣት ያስፈልጓል። ሰውየው ግን ነፃ እንዳይወጡኝ ሰዎች ጭጋጋማ ነገር በማስቀመጥ እንጀራቸውን የሚጋግሩ ሰዎች እንቅፋት ይሆናሉ። በጣም ብዙ ብር ተደፍቷል እዚህ አፕ ላይ $1.5 ሚሊዮን በላይ። እኔ አይ ሪሊ ብሊቭ ሚድ ላይፍ ክራይሲስ ላይ እንዳሉ ሰውየው እረዳለሁ። ግሪፍን ደግሞ በደንብም ሃንድል ያደረጉ አይመስለኝም። ሜንታል ሄልዝም ያለው እንትን ሊኖር ይችላል አምናለው እና እኔ በደንብ ተጢኖ እኝን ሰውዬ ህይወታቸውንም በዚህ አፕ ምክንያት እንዳያጡ እኔ በጣም እሰጋለሁ እና የጥሞና ጊዜ ከዚህ አፕ ወጥተው ቴራፒ ቢሄዱ ግሪፍ ቴራፒ ሚድ ላይፍ ክራይሲስ ቴራፒም ካለ አላቅም ቢሄዱ ነገርን ተረጋግተው ቢያስቡ እሳቸው የዓለማችን ትልቅ ሰው ብሎ የሚያስቡት ቅድም ስሙ እንዳይጠራ የተባለው ግለሰብ ነው እና እሳቸው ከግሬስ ወድቀዋል፣ ከክብር ወንበራቸው ወድቀዋል። የእግዚአብሔር መንፈስ ርቋቸዋል። ቆንጅዬ ናቸው በመልክ ግን ድሮ ከባለቤታቸው ጋር በነበሩበት ጊዜ የነበራቸው ወዝ የለም፣ ሞገስ የለም። ከጸጋ ወንበር ወድቀዋል እና ሳያቸው ያሳዝኑኛል። ያችን የመሰለች እሳቸው ነው የሚታወቁት በእኛ በክርስቲያን ኮሚኒቲ በሚስታቸው ነው የእሱ አባል ነው የሚባሉት እና አሁን ግን ያጸጋ ራሱ የለም። የክርስቲያኒቲ እንደ ክርስቲያኒ እግዚአብሔር መንፈስ ሰው ሲርቀው በጣም ነው የሚያሳዝኑኝና ይህን አስባለው። እቺም ደግሞ አብራቸው ያለችው ልጅ በጣም እንትን ስትል አልጠቀመቻቸውም። በጣም መጥፎ ነገር ነው ይዛባቸው የመጣችው ከልጆቻቸው ጋር ራሱ ለዘላለም ሊያቆራርጥ የሚችል ነገር እና እኔ አስባለው ማለት እኔ ሰውየውን ኦነስትሊ አዝንለታለሁ። ልቤ ያዝናል። ለባለቤታቸው አዝናለሁ። እቺ ባለቤታቸው እዚህ ቲክቶክ እሳት ላይ የሚሆነውን ታያለች። ግን እናትነቷ መቀጠል አለበት። የልጇን ሌጋሲ ማስቀጠል ትፈልጋለች። በልጇ ስም ያለው ፋውንዴሽን ህፃናትን ህይወት እየቀየረ የድሃ እናቶችን ህይወት እየቀየረ ያለ ነገር አለ። የህፃናት ልጆችም ደግሞ በቲክቶክ ቻሌንጅ እንዳይሞቱ በሱ ታሪክ ብዙ ህፃናትን ሴቭ እያደረገች ነው። ወንጌል ትሰራለች። ጠንካራ እናት ናትና ከእሷ ጋር በመቆም ሁላችንም ከፋሲካ ጋር በመቆም አብረናት እንዳለን እንደምንወዳት ማሳየት አለብን ብዬ አምናለሁ። ይሄ አፕ ልጇንም ትዳሯንም ነጥቋታል እና እኔ በጣም ነው የምታሳዝነኝ። በጣም አዝንላት። እንደ እህቴ ነው ማያትና በጣም ታሳዝነኛለች። ይህም ነው ማለት የምወደው። እንደዚህ አይነት ቪዲዮዎች ቴዲ በነገር ላይ ቅድም እንደላኩልክ ወደ 10 ምናምን ላመጣል እችላለሁ። ገስት ላይ ወጣት ኮረዳ ትቀመጣለች። $10,000 በላይ በ10 ደቂቃ ውስጥ ድሮፕ ይደረግላታል። ቴዲ አንዴ ሀሳብ ልስጥ። ዘዊ ተረጋጋ። ስዩም ነው እንዴ? ስዩም ነኝ። እሺ አመሰግናለሁ ቴዲ። እኔ አንድ ነገር ልንገራችሁ ግልጽ ለማድረግ ያህል ምናልባት የአብዛኞቻችን ወዳጅ የሆኑ ሰዎች ባላስፈላጊ ሁኔታ ባሉታዊ መንገድ ስማቸው ሲነሳ ራሳቸውን ሊከላከሉ በማይችሉበት መንገድ ላይ ስለሚሆኑ ነው እንጂ ማንንም በመፍራት አይደለም። ቴዲ ድንበርን ያከብራል። ድንበሬን ታከብራለህ። ድንበሬን ትጥሳለህ። ፈንጅ ረገጥክ።
ይሄ የመከባበር ጉዳይ ነው። በሌላ ነገር እናንተ ላፍናችሁ ምናምን እንደሆነ እንዳትወስዱት። በዛ አውዳው እናንተም እስካሁን እያወራችሁ ያላችሁ በጨዋነት ስለሆነ ከልብ ነው ማመሰግነው። እንዲህም ስንል እንኳን ዞዬና ማናት አዲሱ ፍቅረኛው ሜላት ሽማግሌው ደግሞ አጋሉ እናንተም ሽማግሌው ሳይሱ ትክክለኛ ነገር አይሆንም። በዛ አላምንም። የልብ ምት ነው ወሳኝነቱ። 80 ዓመት ሆነ ዋናው የልብ ምት 27 ሊሆን ይችላል። የ27 ዓመት ጎረምሳ ሆነ የልብ ምት 80 ሊሆን ይችላል። የልብ ምቱ እንደ 27 ከሆነ ምንም ማድረግ አንችልም። ቁም ነገሩ ምንድነው? ኢቭን ሜላትና ዞይ እንኳን ነገ ከነገ ወዲያ እኔም ላይቭ ባልገባ ሌሎቹ ሀብትሽ ሊከፍት ይችላል፣ ልልት ሊከፍት፣ ሌሎቹ ሊከፍቱ ይችላሉ። አንተ ጋር ነው ስማችን የተነሳው። እስካሁን ማናቸውም በመጥፎ ነገር ስማችሁን አላነሱም። ነገር ግን ራሳችንን ለመከላከል እድል ይሰጠን ካላችሁ በሬ ክፍት ነው። ይሄን ወቁ። በተረፈ ግን ይሄን እያወራን ያለ ነው ፐብሊክ ላይ ያገኘነው ነገር ስለሆነ ነው እንጂ በራችሁን አንኳኩተን መተን ፓፓራዚ ሆነን በተኛችሁበት ቀስቅሰን ምናምን አይደለም እያወራን ያለ ነው። አየር ላይ ስንሸራሸር ያገኘነው እንዳወራን ወቁ ለማለት ነው። ግን አንዴ ቆስ አንዴ 30 ሰከንድ ይሁን ቴዲ፣ ትክክል ነህ። ግን እነሱ የመረጡት አሁን ቅድም እነዚህ ሰዎች የሚመርጡት ደግሞ ምንድነው? የሚያጨበጭብ ሰው ነው። ይሄ አጥንት የተወረወረለት አንበሳ የተወረወረለት ሰው ጋር ሄዱና እንዲጨበጨብላቸውና ነውራቸው እንዲሸፈን የፈለጉት እኮ እንጂ አሁን ቅድም እንደነገርኩ ያለ ርቀት ይወስዳቸዋል። ቢፈርጡ እነሱ እኮ ኤግዛክትሊ ይሄን ማወቅ አለባቸው። እውነት ካለ እነሱ የጋጥ ወጡን መንገድ እንመርጣለን ካሉ ይምረጡ። በማሳደብ ወይ እንደዚህ ሰዎችን በማዋረድ እናሸማቀል ሳይንስ እናደርጋለን ክሪቲክሶችን ብለው አስበው ከሆነ የቴዲ መድረክ ለምሳሌ አንዴ ስዩም የቴዲ መድረክ አይደል እሰጣለሁ እኮ ነው። የቴዲ መድረክ ለመከራከርም ሀሳብን ለመግለጽም በሁለቱም ሳይድ ላለ ሰው ፌር ነው። ስለዚህ ዝም ብለህ ተሳዳቢና አንበሳ የበላ ነውረኛ ይዘህ እውነትን ለመጨፍለቅ ከመሄድ እንደ ቴዲ ቤት መጥተህ የኔ ሀሳብ እንዲህ ነው ያደረኩት እንዲህ ነው ልዕልቲም ባለችበት እኛም ባለንበት ሌሎቹም ባሉበት ሀሳብን ቻሌንጅ ማድረግ ተከላከል። ያው ራስን እንድትከላከል ቅድም ቁጥር ያደርጋሉ። ሰምታችኋል አይደል? ቅድም ከሀብትሽና ከያቢ ወይም ደግሞ ከሌሎች ጋር ለነሱ ፌርነስ እኔ ሀቃቸውን ልናገር እችላለሁ ለምትሉ ሰዎች እድል ሰጥቻለሁ። እንደ አለመታደል ሆኖ ብዙ ሰው የለም። ቴሌግራም ላይም እያነበብኩኝ ነው። እስካሁን 22 ኮመንቶች አሉ። 22ቱም ምንም ማድረግ አልችልም። የአድማጭ ተመልካች አስተያየት ነው። 22ቱም ሰዎች አብዛኞቹ የሰጡት ሕክምና አገልግሎት ያስፈልገዋል፣ ድጋፍ ያስፈልገዋል፣ ትክክል አይደለም፣ ይሄ ትክክል አይደለም የሚለው ሄዳችሁ ማየት ትችላላችሁ። የሌለው ምንም ላደርግ አልችልም። ስለዚህ አንድም ደግሞ ካለ እኔ ደስ ይለኛል የተለያዩ ሀሳቦች ቢንሸራሸሩ። ከሌለ ግን ሊገባችሁ በሚችል ቋንቋ በጨዋ ቋንቋ በተለይ ለዘውና በዙሪያ ላሉ ሰዎች እየነገርናችሁ ነው። ተሳዳቢና ጋጠ ወጥ ይዘ ረጅም ርቀት ምናልባት አርጊመንቱን ያሸነፍክ ሊመስል ይችላል። ለተወሰነች ጊዜ ሲጨፍሩልህ አቧራ ሲያደልቁልህ ምናምን ራስን የጣልክ ሰዓት ጥለው ያልፋሉ። የተሻለ ደግሞ ጊፍተር ሲመጣ ደግሞ አንተን መዘባበቻ ያደርገዋል። ማን ሰጣለህ ልትባል ትችላለህ። ያኔ ገንዘብን ወደ ቀልባት ትመልስም እንዴ? እኔ ሰጥ ብዬ ነበር እንዴ ትባላለህ። ስለዚህ አሁን በወንፊት እየጣልክ ባለበት ሰዓት ላይ እነዚህ ወንድሞች እህቶች የሚነግሩ ገንዘብህ ሊያደርጉ ነው። ቢገባ ጤነኛ ምክር ይሄ ነው። በተረፈ ነው ይነግራሉ። እናቱ የወለደችውን ጋጥ ወጥ ብትይዝ እውነትን ወይም ሀቅ ያላቸውን በሰላ መንገድ ክሪቲሳይዝ የሚያደርጉ ሰዎችን ልታጠፋ አችልም። ይሄን ነው የምለው። ስዩሜ አንተ የምትለውን በልና ወደ ሌሎች ሄዳለን። አመሰግናለሁ ቴዲ። ከትር በኮሜንት አንዳንዶቻችሁ ለምንድን ነው በዚህ ሀሳብ የምትጠይቁኝ ነበራችሁና አሁን አድምጡ ማለት ነው። ምን እንደምል ሰማላችሁ፣ ለምን እንደገባው። ልክ ነው፣ የተለመደ ጉዳይ አይደለም። በእንደዚህ አይነት ጉዳዮች እኔ ሀሳብ አልሰጥም፣ ግን ይሄ በጣም ኢምፖርታንት ነው። እንዴት ቃቅላችሁ የግለሰቦች እንዴት እንደሚደረግ እኔ አይገባኝም። በመጀመሪያ ይስማዕከ ወርቁ የት ነው የምትሉት? ዶክተር ሆኗል በሳይኮሎጂ ኦር ፊሎዞፊ ወደ 4 ወር 5 ወር አካባቢ ጀርመን ተመርቋል በዶክተሬት ዲግሪ ማለት ነው። ሶ ዩ ጀስት ሃቭ ቱ ኖ ዳት አለ። ግን ከዛ በተረፈ ጉዳዩን እንደ ቀልድ ማየት የለብንም ቴዲ። ራሳቸው ሁለቱም የሚጣበስም የሚቃጠልም ሰው ካለ ተቀጣጥሮ በውስጥ ጨርሶ እዛው የሚጠፋ ከሆነ ነውሩ የሚሸፍን ከሆነ ችግር የለውም። ነገር ግን ነውሩን አደባባይ ይዞ እስከወጣ ድረስ ማህበረሰብን፣ ህዝብን የመጠበቅ
ትውልዱን የማነጽ ደግሞ ግዴታ ስላለብን እኛ ደግሞ የምናውቀውንና በገባን መጠን እናስረዳለን ማለት ነው። አንድ ሴተኛ አዳሪ ሴት ገላዋን ሽጣ ፎቅ ከገነባች ከዛ በኋላ በአጭር መንገድ ገላዋን ሽጣ ቢሆን ፎቅ ሰርታለች፣ ሆቴል ከፍታለች ብሎ ያንን መንገድ ሌሎች ሰዎች እንዲከተሉት የሚበረታታ አይደለም። ሰዎች ነውራቸው ይዘው አደባባይ ሲወጡ የራሳቸው ጉዳይ ነው ብለው የምንተወው አይደለም። ምክንያቱም ሌሎች ሰዎች ምሳሌ አድርገው ያንን ነገር እንዲቀጥሉ ስለማንፈልግ ማለት ነው። አንደኛ ግለሰቡ እየበተነው ያለው ገንዘብ ከሚስቱ ጋር ሳይፋታ በፊት ከሆነ እየበተነው ያለው ገንዘብ የሚስቱንም ገንዘብ ጭምር መሆኑን መታወቅ አለበት። ነምበር 1 ነምበር 2 ከሷ ጋር የተፋታበት መንገድ የራሳቸው ሂደት የተከተለ ነው ብዬ አምናለሁ። ባንዴ የተለያዩበት አይደለም። እቺ ሴት ግን በማህበራዊ ትስስር እኔ ባየሁት ደረጃ መዝሙር ከመዘመርና የራሷ የምትለው ወንጌልን ከማስተላለፍ ውጪ አንድንም ሰው ስትዘልፍ አላየንም። I am with her full heartedly ነው። ትልቁ ነገር ግን ለምንድን ነው እዚህ ውስጥ ነው አስተያየት መስጠት የፈለኩት? እውነቱ ለመናገር በተለይ ላለፉት 3 ቀናቶች በተለይ ሜላት የምትባለው ልጅ ስለ የፋሲካ የተናገረችው ቪዲዮ ስፔሻሊ ስለ እናቶች ኃላፊነት እንዳለባቸው ተጠያቂ መሆን እንዳለባቸው ልጅሽን መቆጣጠር ካልቻልሽ ብላ ሴትዮዋን ለመድፋት ለማቃጠል ሄደችበት ርቀት ከራሴ ጋር የተሟገትኩበት ነው ቴዲ። ምክንያቱም እኔ ባለትዳር ነኝ፣ 4 ልጆች አለኝ። እኔ ልጆቼን በጣም እወዳለሁ፣ ባለቤቴን በጣም እወዳለሁ። ነገር ግን ልጆቼ ሲታመሙ በጣም ይጨንቀኛል። የባለቤቴ ጭንቀት ግን ከመጠን በላይ ነው። እኔ ገና እሷን ማረጋጋት አለብኝ። እናቶች ደግሞ የሚከፍሉት መስዋዕትነት ቀላል አይደለም። ልጆች ደግሞ ሊወድቁ ይችላሉ፣ ሊሰበሩ ይችላሉ፣ ብዙ ነገር ሊደርስባቸው ይችላል። የሚደርስባቸው እየጠበካቸው በትንሽ ደቂቃ እንትን ነው። በቃ እዛው ለነሱ ፕሮባብሊ ምግብ ኩክ እያረክ ሊሆን ይችላል። ሴም ታይም ባሏንም አጥታለች። ባሏን በሚስመው ከንፈር እቺ ሴት ልጇን አጥታ ተቃጥላ ምን ብላ ለ3 ልጆቿ ለምን ኖርሽ በሚል ደረጃ ለምን ራስሽ አላጠፋሽም በሚል ደረጃ የሄደችበት ርቀት ማንም ይሁን ማንም ሲያስተባብለው ማየት ያማል። ይሄ ዘር ሊሰጠው የሚገባ ጉዳይ አይደለም። ይሄ ሃይማኖት እምነት የሚሰጠው ጉዳይ አይደለም። ይሄ የሴቶች ጉዳይ ነው። ይሄ የአንድ እየተቃጠለች ያለች ራሷን ግን አኑራ ልጆቿን ስታይ ልጇን ታስታውሳለች። ግን ለመጽናናት ነው እየሞከረች ያለችው። እሷ ብቻ አይደለችም የተሰደበችው፣ በዚህ እሷ ብቻ አይደለም ተጠያቂ የተደረገችው። በዚህ ህመም ውስጥ የሚያልፉ ብዙ እናቶች አሉ፣ ተደብቀው የተቀመጡ የቆሸሹ፣ መነሳት የማይፈልጉ፣ መውጣት የማይፈልጉ፣ ስም ይሰጠናል ብለው የሚፈሩ። እኔ በዛ ምክንያት በጣም ነው ኸርት የሆንኩት። ፕሮባብሊ አንዳንዶቻችሁ ወጣቶች ስለሆናችሁ ልጆች ስለሌላችሁ ዛሬ ላይ ቀልድ ሊመስላችሁ ይችላል። ነገር ግን እድሜያችሁ ሲገፋ ልጅ ሲኖራችሁ ለወደፊቱ ይገባችኋል። ያማል። እንደረዳኝ አሁን ራሱ ከፊት አውራሪ ጋር ተነጋግሬ ላስት ዊክ በዚህ ነገር ካሁን በኋላ ቆማለሁኝና ወደ ኖርማል በቃ እጅግ ዳይሬክት የሆነ ሰፖርት ኢትዮጵያ ውስጥ ያሉ ችግረኞችን በልጄ ስም ለምሳሌ ፋውንዴሽን አለ፣ በዛ ስም ነው ማድረግ የምፈልገው ምናምን ተባብለን ኦልሬዲ ገንዘብ ኔክስት ዊክ ላይ ያረጋል። ገባሽ? አሁን ይለጥፋል ኦልሬዲ የሆኑ ሰዎች ጋር እንደዚህ ሰፖርት አድርጓል እና ወደዛ ሽፍት አደርጋለሁ ብዬ ራሴንም ወደዛ ለመሄድ እያሰብኩ ነው። you know what I mean like it's not something I'm ቲክታክ ላይ ወጥቶ እንደዚህ ማድረግ የሆነ በቃ እንዳልኩሽ ላይ የሆነ አዲክት ስለሚያደርግሽ ነው እንጂ እኔ ፌሙን ፈልጌው ወይ ምናምን ነገር ሳይሆን እልህ ውስጥና እንትኑ በቃ I don't know what it is የሆነ አልጎሪዝም አለው መሰለኝ የሚወሰውስሽ እንትን የሚያደርግሽ እንጂ there's nothing to do with that። እንዳልኩሽ ነው እኔ ጌታን በልጅነቴ ነው እሷን by the way ባለቤቴንም እኔ ወደ ጌታ መጣሁ by the way እኔ ሲታይ አሁን አካውንቷ ጠፍቶብኝ ነው እንጂ ድሮ like 2021 I had a rough year እና እሷ ጋር ሄጄ በምስጋና ነው ያላለቀስኩበት ቀን የለም። ቪዲዮቿን ሳይ እጽናናለሁ፣ በቃ ሂል አደርጋለሁ እሷን ሰምቼ ዞር ስልና ሰዎች ቪዲዮ እንዲህ ሲለጥፉ ምናምን ላይታዩ ይችላሉ፣ ግን ማን እንደሚሰማ አታውቅም። ድርጊት የምናደርገውን ነገር አይ ነው እኔ ሀት መስለኝ ምናምን፣ ግን ሰዎች ይሰሙናል፣ ሰዎች ያዩናል። እና እኔ በሚስትክ እኔ ሂላ ተደርጊያለሁ፣ አልዋሽም። በእሷ በምትናገሩ ቃላቶች ተጽናንቻለሁ። የምሬ ነው ምልክ ስለ ልጇ ስታወራ
ብዙ ጊዜ ተሳትቼባት አውቃለሁ። መጥፎ ይር 2021 መጥፎ ምለው ይርን ሳሳልፍ I don't know ሚስት ባት ነው እኔ የእሷ ባለው ሲሉኝ I was so disappointed because እኔ በጣም ወዳሴ አንድ ነገር ማወቅ ያለብሽ ነገር ምንድነው መሰለሽ አሁን ከፋዘሬም ጋር ፕላስ እናወራ ነበርና እኔ what I'm not proud of about this TikTok is financially ያደረኩት ነገር proud አያሰማኝም ጥሩ ነገር አይደለም ገባሽ ያወጣሁት ነገር ማለት ነው however ቲክታክ ውስጥ ገብቼ ብዙ ሰው ሚታርጋለሁ ብዙ ሰዎች ጋር ተገናኝቻለሁ ሰው እንደሚላቸው እንደዚህ ርኩሰቶች ምናምን አዳናቶች ሚታርጋለሁ ይኖርኝ like there's always this like a buffet ነው buffet ውስጥ ገብተሽ የፈለግሽውን መብላት ያልቻላፊነት ነውና ጥሩ የምትዩን ነገር ይታርጋለሽ ርኩሰትና ቆሻሻ ማት አለ ግን በዛ ውስጥ ይሄ እግዚአብሔርና ቃል የሚል ሰው ብርሃኑ መታየት የሚችልበት ራስሽን ማሳየት የሚችልበት ምን አይነት ሰው ነህ አንተ እንዴት አይነት ሰው ነህ ምናምን እየተባለ በእኔ ውስጥ ጌታን ማሳየት የሚችልበት መንገድ ነው እዚህ ሲክ ማድረግ ያለው ገባሽ ማራ አሁን እዚህ ጋር እንደሚባለው ምናምን አይነት ህይወት ዳስናም ለዚህ ነው እንትን ማለት በቃ this person I am እና እግዚአብሔርን ለማሳየትና መልካም ነገር ለማድረግ ነው እዚህ ቲክታክ ማቆም የምፈልገው ለምንድን ነው እንዳልኩሽ ፋይናንሻሊ በጣም unnecessarily spend ያረኩ ነው በጣም ሰይጣን እግዚአብሔር ይባርከኛ ግን በወንፊት እንደተቀበለ ሰው ነው ይወቃልና I need to stop this literally ሰዎች በዳይሬክት ሊመረዳት በሚገባቸው መንገድ በልጄ ስም ፋውንዴሽን አለ ተዳስ ቁጥር by the way I do that things የሶርቱ ማድረግ የሚገባኝ እናደርጋለሁ አሁንም በዛ መንፈስ ለመቀየርና ለማድረግ ያስፈልጋል እዚህ ጋር I'm sure ብዙ ሰዎች በጎን ቴክስት እየላኩልኝ ወጣ ከዚህ ይላል ግን ይሄም ኤክስፕሌን ማድረግ ያለብኝ መስሎኝ ስለታየ ስለተሰማው ነው ይቀጥላል አንድ ነገር ልበላችሁ በቃ እኔ አሁን በሪዝን ነው ማምነው ግን የኛስ ማህበረሰብ በተለምዶኛ በጣም አንድ ትልቅ ነው ቱባ ባህል ያለን ህዝቦች ነው ይሄ ታስታውሳላችሁ በኢንሹራንስ የሚመጣ ገንዘብ አይበረከትም ምናምን ይባላል አይደል እንደዚህ በእንትን የሚመጣ ነገር አሁን ከንግግሩ የተረዳሁት እኔ ገንዘቡን በወንፊት ነው የተቀበልኩት ሲል ሰምቻለሁ ይሄ በጣም በዲቴል ሊታይ የሚገባው ነገር ነው ይሄ ሰውዬ መንፈሳዊ ሰዎች ሊያግዙት ይገባል ሞቲቬሽናል ስፒከሮችም ወይም ደግሞ በማህበረሰባዊ ጉዳይ ላይ ያላችሁ ሰዎች የምክር አገልግሎት ያስፈልጓል ብዬ ነው ማስበው ከራሴ አይደለሁም እያለ ነው ያለው ሶሪ ከራስ አለመሆን ያሳዝናል ከራስ አለመሆን ግን ሶሻል ሚዲያ ላይ ደግሞ ጸያፍ የሆኑ ሰዎችን እየፈጠረብን ስለሆነ እንዴት ከራስ መሆን እንደምትችል ደግሞ በጨዋ ቋንቋ ወንድመቶች የሚመክሩን ነገር ተሰማና ታስተካክላለህ ብዬ አስባለሁ ምክንያቱም ለቃ ንግግሩ እኔ አላቅም አድርገው ነው ያለው ምናልባትም እነዚህ ቅድም እንዳልኳችሁ ለማህበረሰቡ ጠቃሚ ለሚባሉ ሰዎች ጊፍት እየሰጠ ቢሆን ኦኬ መርዝ እያበረታታ ወይም ደግሞ እባብ የሆኑትን ወተት እየጋትን እንዲነሱ የምታረግ ከሆነ ሰው ለራሱ ሲል ኃይል ሊሆን ይችላል ብዬ ነው ማስበው ለአንተ ሳይሆን ገንዘቡ አንተ ሊሆን ይችላል ግን ለራሱ ሲል ሰው አይ ልጆች የሚያድጉበት አካባቢ ነው ሴት ህፃናቶች አሉኝ ሴት ልጆች አሉኝ ህፃናት ወንዶች አሉኝ አንተ የምታደርገውን ነገር እያዩ ነገ ሴት ልጄ ጋለሞታ እንድትሆን አልፈልግም እርቃኗን እንድትወጣ አልፈልግም የሚል አባት የሚል እናት ይነሱብሃል ስለዚህ ማቆም አለብህ ማለት ነው ስለዚህ በተቻለ መጠን ከራሱ ሊሆን የሚችልበትን ምክር ሐሳብ ስጡት ነው እኔ ብዬ ማስበው ሶዩ አይ ዶንት ቲንክ ከራሱ አይመስለኝም በቃ የተናገረ በቃ እኔ ከራሴ አይደለሁም በቃ ገንዘቡን የተቀበልኩትን እንደ ወንፊት ነው እየሆነብኝ ያለው ነው እያለ ያለው እንደ ወንፊት እየፈሰሰበት ያለውን ሰውዬ ደግሞ እናንተ አበጀህ ትክክል ምናምን የሚሉትን አትስማቸው እነዚህ ይሄ ሰውዬ እንደ ወንፊት እየረጫ ያለን ሰውዬ እግዚአብሔር ያሳያችሁ ማደርገውን አላቅም እያለ ያለን ሰውዬ አንተ እኮ በስማም ጀግና ነህ ወንድ ነህ ይላሉ እስከበሉ ድረስ ለድርዝሩን ከሄድ ዘው ይችላል ይላሉ በነገር ላይ አንድ በእውቀት ስዩም አንድ ግጥም አለው ይሁን እኔ ልንገራችሁ በእውቀት ስዩም የምታስታውሰው አንድ ግጥም አለው ጨርቁን ቢጥል ወስደው አጌጡበት ኮፍያውን ቢጥል ወስደው አጌጡበት ከዘራውን ቢጥል ተመረኮዙበት ያለውን ሁሉ ሲጥል እየተከተሉ ሲያጌጡበት ራሱን ሲጥል ግን አይተው ታለፉ የሚል አንድ ግጥም አለው አሁን የምጥለውን እየተከተሉ እያጌጡ ነው ራስን የጣልክ ሰዓት
ይሄ በወንፊት ሄዶ ባዶ እጅን የቀረሳት እኚው ሰዎች ይነሱባል። አሮን ነው። እኔ ከዚህ በላይ ምን ልነግርህ እንደምችል አላውቅም። ቴዲ ካለ በሉና እኔ ጨርሻለሁ። እናንተ አንዴ ልዕልቴ አንዴ አንቺ እንትን እኔ ልወጣ ስለሆነ አንዴ አንድ ነገር ልበልና ልወጣ። ቴንክ ዩ ኦልራይት ያ አሁን አንዳንዴ አሁን ማተኮር ያለብን ነገር አዲክሽን ነው በሚል ሰበብ ደግሞ ለማምለጥ እንዳይሞክር ደግሞ እሱንም ነገር ማሰብ አለብን። አሳቦ እንትን እንዳይለን ነው። ምክንያቱም ይሄ የውስጡን ፍላጎቱን የውስጡን ማንነቱን ይህንን ነገር እያደረገ ከሆነና በኋላ ላይ ምንድነው ለምን ይህንን አደረግ ምናምን ሮንግ መሆኑን ሲያውቀው አዲክሽን ነው ምናምን ብሎ ሊሰክሰንም እንዳይሆን ነው። ሌላው ነገር ደግሞ ሴቶቹ ቲክታክ ላይ ያሉት ሴቶች ይሄ ሰውዬ ጤነኛ እንዳልሆነ እያወቁ ጤነኛ አለመሆኑን ካወቁ በኋላ በሱ ገንዘብ እየተጠቀሙ እሱን ይዘው እሱን ሆይ ቤብዬ ቤብ ምናምን እያሉ ወደ ገደል መክተትስ እነሱም ራሱ ከተጠያቂነት ማምለጥ የለባቸውም። ቴዲዬ በእውነት ይሄን ነገር በጣም ስር የሰደደ ነው። የእሱን ህይወት ለማስተካከል አይደለም እኛ እዚህ ጋር የቆም ነው፣ ሌሎች ግን እንዲማሩበት ነው። እኔ አንድ ነገር አለ በደንብ አድርጌ ማስመር የምፈልገው ነገር፣ እኔ ልጅቱን አላቃትም፣ እንትን እሷ ላይ መፍረድ አይደለም። አዲስ ሚስት መያዝ ይችላል፣ አዲስ ገርልፍሬንድ መያዝ ይችላል። ኢትስ ቱ ሂም ዳትስ ናት ፖይንት። ግን ፖይንቱ ምንድነው? እዚህ ጋር ወጥታ አሁን የእሱ የድሮ ሚስቱን ስታጣጥል ቪዲዮዎች ስላየን ልጇ የሞተበትን ምክንያት እያነሳች እሷን ለመምከር እዚህ ቦታ ላይ መታ ለመምከር ስትሞክር የህሊና ጉዳት ስላደረሰችባት ያንን ነው እኔ አሁን አላስፈላጊ ብዬ እሷ ላይ ነጥብ ያስኩትና የማይሆን ነገር ነው። ከያዘችው ኢትስ ፋይን ላይክ ነው፣ ደብቃ መኖር ትችላለች፣ ምንም ማለት አይደለም። እዚህ ላይ ወታ ብራግ ማድረግ የለባትም። ብትሰበሰብ ጥሩ ነው። እሷም አሁን ኦቨር ሾው ባታደርግበት እዚህ ነገር ላይ እና ሰውየውንም የባሰንቱን ውስጥ ባትከተው ላለው። እሱም ደግሞ እችን እንትን ተጠቅሞ አዲክሽን ነው እያለ እንዳያልፍ፣ ወይም የእውነት ታሞ ከሆነ ግን እሱን እያበረታቱና እንደዚህ ሆይ ሆይ እያሉ ገንዘቡን የሚጠቀሙ ከሆነ በጣም ነው የሚያሳዝነው በእውነት። እኛ እንደገና ደግሞ ሌሎች ብዙ የተጎዱ የተራቡ የተቸገሩ ልጆች አሉ። በእውነት ነው ቴዲዬ ምልክን ሀብታሞቹ እነዚህ የሚረዱትን ልጆችን ለማግኘት ብዙ ጊዜ ለፍተን እንኳን አንድ ልጅ አለና ቴዲ የሚባል ልጅ እንዲረዱልን ብንጠይቃቸው ራሱ ደጅ ብንጠና ራሱ እምቢ ያሉን ሰዎች አሉና እንዲህ አይነቱ ሰው ደግሞ እየወሰደ እንደዚህ ለማይጠቅም ጥቅም ለማይሰጡ ወይም ደግሞ ነገን ዞረን አለሽ ሰውዬው እኮ ተናገረ እኮ እኔ ሴጣን እየተጠቀምብኝ ነው አለ። ስለዚህ ሴጣን ደግሞ አሁን አንቺ ለምታደርጊያቸው ነገሮች እንዲረዱ አይፈልግም። ሴጣን እንደዚህ ያለ ገንዘብ እንዲፈስ የሚፈልግበት የራሱ አሰራር አለው፣ የራሱ ዓለም ስላለው ማለት ነው። ስለዚህ ሜላት የምትባለው ልጅ በሲሪየስ አንዴ እችል ልንገራቸውና ከሰይጣኖቹ አንዱ በሲሪየስ ከመጣን አይቀር ግን በቁም ነገር ሀሳብ እንድንሰጥ ቴሌግራም ላይ የእናንተንም ሀሳብ መግባት ላልቻላችሁ ሰዎች መጠይቅ ጽፌላችኋለሁ። አሁን እየተወያየንበት ባለው ጉዳይ ቲክቶክ ላይ ገንዘቤን ስረጭ አይታወቀኝም፣ የልጄ የደም ካሳ ብር ነው ይላል ግለሰቡ፣ ሰውዬ ማለት ነው። ለዚህ የምትሰጡት ምክር ሀሳብ ካለ እስኪ ንገሩኝ ብያለሁ። እስኪ በሰከነ አእምሮ እንዴት ያለ ምክር ሀሳብ ነው የምትለግሱት? እስኪ ኮመንት ላይ ጻፉልኝና መጨረሻ ላይ ጠቅልዬ አነበዋለሁ። ቴሌግራም ላይ ቴዲ ሐዋሳ ላይ ጽፌላችኋለሁ። ቀጥያ ብዬ እና ለተገቢው ቦታ ላይ ቢያውል እርዳታውን በጣም ደስ ይለኝ ነበረ በእውነት በጣም የማይሆን ነገር ላይ ነው አሁንም ያየነው። የባለፈው የተማርንበት የኛውን ባለሀብትና ይሄኛውን ባለሀብት አንድ አይነት ሆነብን። አሁንም ደግሞ ይሄኛውም ችግር ነው። ብቻ ግን በአጠቃላይ ግን ምንድነው ልጅቱን ያችኛዋን ሚስትየውን የሚያጣጥል ነገር አትናገሩ ነው። እሱን እኛም መውቀሳችን አይደለም፣ እዚህ ጋር አያገባንም። በእነሱ በህይወታቸው በትዳራቸው ነገ እንዳልከው ሊታረቁ ይችላሉ፣ ይታረቃሉም ብዬ እኔ ገምታለሁ። በእውነት እግዚአብሔር የልጆች አባትና የልጆች እናት ሚስቱን ስለሚወድ እሱም ዞሮ እንዲታረቁ በእውነት ሁላችንም እንመኛለንና በተለይ አሁን ለምሳሌ ግን
አሁን እቺ አዲስ የያዛት ገርል ፍሬንድ ደግሞ በስነ ስርዓት ገርል ፍሬንድ ሲያረጋ ሲያጋባቸው እንትና ዮናስ ሙሉነ ቁጭ ብሎ አይተናል። በደንብ በላይፍ ላይ ነው ያየነው። በደንብ አድርጎ አንበሳ እያስወረደ ምናምን ተጣምረዋል። ከእንግዲህ የሚለያቸው የለም ምናምን ብለው ያችኛዋን ሚስትየውን ቁጭ ብለው ሲሳደቡ በጣም ነው ያዘንኩትና ሴትን ልጅ ማውረድ ሴትን ልጅ ማዋረድ ቢቆም እዚህ ቦታ ላይ ያንን የሚያደርጉትን ዮናስ ሙሉነህን ባትከተሉ ሰዎች ስማቸውን እንትን አትበይ። ምናልባት እንደሱ ቴዲ አንዳንድ ጊዜ እነ ሜላት ምናምን እነ ዮናስ ሙሉነህ እንደዚህ አይነት ነገር ውስጥ ገብተው ከሆነ ራሱም ዞዬም በተቻለ መጠን አሁን እኛ እዚህ ጋር የምንነግራቸው ምንድን ነው ከገቡበት ነገር እንዲወጡ ነው። አሁን እንዳይወስዱት መሰለሽ አታክ ለማድረግ እንደሆነ የሚሰጥ አስተያየት እንደሆነ አድርገው እንዳይወስዱትና ሰውየው ሊለወጥበት የሚችልበት መንገድ እንዳይዘጉበት ነው። ገባሽ? ክርክሩን አሁን ብዙ ጊዜ አጀንዳውን እንዳይለጥጡት ነው። ቢቆጠቡና ምክር ነው። አሁን እኛ ምክር ነው ለእነሱ የምንሰጠው። በተቻለን መጠን ምክር እንመክራቸዋለን። ተው፣ አታጨብጭቡ፣ በቃ አትፈርሙት። ጉዳዩን እዚሁ ቲክታክ ላይ ያጋብታችሁ ቲክታክ ላይ አታፋቱ ባልና ሚስቶችን ነው የሚባለው። እና በቃ ይህንን ነው ምለው። ቴዲዬ ይቅርታ ልዕልት ቀጤ ሶሪ። ቴንክ ዩ ሶ ማች። እዚህ አፕ ላይ የሰው ሞዴል ስለሌለሽ አንበሳ አይሰጥሽም እባላለሁ። ጊፍተሮች አይወዱሽም፣ አንበሳ አታገኝም፣ አንበሳ አታይም። እኔ እንደዚህ አይነት ገንዘብ ኪሴ እንዲገባ አልፈልግም፣ ጥቅም የለውም። ግን እኔ ጥያቄ ሰውን እረዳለው ሲል ሰምቼዋለሁ፣ ድሃን እረዳለው። በዛን ጊዜ የዛሬ ዓመት ለባራምባራስ ሚኪ ለሚባለው 150 ሺህ ብር እንደላከ ከዞያ አንደበት ሰምቻለሁ። ባራምባራስ ሚኪም ድሃም ፈልጎ 10 ሺህ ብር ለሶስት ነዲያን ሰጥቶ ሪከርድ አድርጎ የስም ማጥራት ቪዲዮዎችን ፖስቶ ነበርና ዞይ ግን ቅድም በላኩል ቪዲዮ አንዲት ኮረዳ ቆንጅዬ ልጅ ቁጭ ብላ ገስት ላይ ቁጭ ብላ እያወራች 880 ሺህ ኮይን 8 ሺህ ኦልሞስት 9 ሺህ ዶላር ሰጥቷታል። በስንት ደቂቃ ውስጥ 5-6 ደቂቃ ውስጥ 9 ሺህ ዶላር ቆንጅዬ ልጅ ናትና ሰጥቷታል። ግን ስሙን ለማጥራት ድሃን ፈልጎ ባራምባራስ ሚኪ 30 ሺህ ብር ብቻ ነው። ብር ማለት ወደ 240 ብር ነው ስሙን ለማጥራት የድሃ ቪዲዮችን ያስፖስተውና ዞይ ለጋስ አይደለም። ዞይ ለጋስ አይደለም፣ ድሃ ረጂ አይደለም። የልጁንም ፋውንዴሽን ሚስቱ በሷ ቤዝመንት ውስጥ የሰዎችን ፀጉር ሰርታ 6-7 ሰዓት ቆማ 200-300 ብር ሰርታ የልጇን ሌጋሲ እያስቀጠለች ያለችበት ሁኔታ ነው ያለው። እና የሰው መውደድ የለሽም ለሱ ግን እነሱ ግን መውደድ ስላላቸው አንበሳ ይሰጣቸዋል ሲባል ውሸት እንደሆነ ነው የምረዳውና አሁን ለምሳሌ የሱ ራሱ ካምፔን ነበረ። ዞይ ዘር ቀለም ሳይለይ ለሁሉም ገንዘብ ይሰጣል ምናምን ሲባል የነበረው ቪዲዮ አለና ጊፍተሮች ተነኩ ተብሎ ቪዲዮ የሰሩ ሰዎች አሉ። የሃይማኖት አባት፣ ማህበረሰብ፣ ህፃናቶች፣ ዲሴቢሊቲ ያለባቸው ሰዎች ሙልጭ ተደርገው ሲሰደቡ ሴቶች የደረቅሽ መውለድ ማቺ በሽተኛ ልጆች ያላችሁ ብለው ሲሳደቡ ግን ምንም እንዳላየን የሆኑና ዞይ ተነካብን ብሎ ግን ቪዲዮ የሰሩ ሰዎች አሉ። ኢቭን ማህበረሰቦቻቸው እሷ ራሱ የመጣሽበት ማህበረሰብ አንዱ አሁን ጋለሞታዎች ናቸው ተብሎ ሲሰደቡ ኖርማል ነው። ግን ጊፍተር ሲነካ እየየ የሚሉ ሰዎች አሉና this is not fair። በእውነት ነውርን ነውር ነው ማለት ነው። መሰደብ ነው ምን ይመጣብናል? ቲክቶክ ነው ስድብ፣ ቲክቶክ ላይ ኖርማል ነው። ስለዚህ